ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር። ጩቤውን ከቦርሳዋ ውስጥ መልሳ ዚፑን ሸምቅቃ ዘጋች። ወዲያውኑ ቢሮዋን ማጸዳዳት ያዘች። 2 ዓመታት ያህል የሰራችባቸውን የሂሳብ መዛግብትና ሰነዶች በመልካቸው አደራጀች። አላስፈላጊ የሆኑ የግል ወረቀቶቿን እየቀዳደደች ከቆሻሻ መጣያው ቅርጫት ውስጥ ከመረቻቸው። ዳግመኛ ወደዚህ ቢሮ እንደማትመለስ ታስብ የለህ ሲቃ ያነቃት በዓይኖቿ ላይ የእንባ ጠብታዎች መቋጠር ጀመሩ። አንድ ጊዜ ስትቀመጥ፣ ሌላ ጊዜ ከመቀመጫዋ ተነስታ ክፍሉ ውስጥ ስትንቆራጠጥ፣ ጊዜ በእንፉቅቋ እየዳኸች 10 ሰዓት ላይ ደረሰች። አብነት በመስታወቱ መስኮት ላይ ቆማ ለመጨረሻ ጊዜ ቁልቁል መመልከት ጀመረች። ገና ከቀትር ጀምሮ ሲያለቃቅስ የዋለው ሰማይ ፈገግ ብሏል። ፀሐይዋ ከበታቿ እየታጠፈና እየተዘረጋ በጋረዳት የደመና ምንጣፍ መሃል ብቅ እያለች ትጫወታለች። ከአስፋልቱ መንገድ ላይ እንፋሎት ሽቅብ ይተናል። የተላላፊው መንገደኛ ጥድፊያም ጨምሯል። የጠበቃው ሲትሮይን መኪና ካለችበት ሕንጻ ስር ስትቆም ተመለከተች። ለለውጥ በሱፍ ኮትና ክራባት ምትክ ውሃ ሰማያዊ ጃኬትና ነጭ ጂንስ ሱሪ ለብሷል። የመኪናውን በር ከቆለፈ በኋላ ቁልፏን እያሽከረከረ ወደ ሕንጻው መግቢያ መራ። አለባበሱና ያረማመዱ ቅልጥፍና ገና ሮጦ ያልጠገበ ጎረምሳ አስመስሎታል። ወደ ወንበሯ ተመለሰችና ራሷን እያረጋጋች ጠበቀችው። የቢሮዋ በር ተከፍቶ ሲገባ በእጁ ላይ አንዲት ቀይ ጽጌረዳ አበባ ከነቅጠሏ መያዙን አስተዋለች። 2 እጆቹን በሰፊው ዘርግቶ ትከሻዋን አቀፈና ጉንጮቿን ሳማት። ፈጥኖም ጽጌረዳ አለና ቀዩን አበባ አበረከተላት። አመሰግናለሁ አለችና ፊቷን በፈገግታ አፍክታ ተቀበለችው። ያለፈውን ስህተት ባለመድገሟ በልቧ አምላኳን አመሰገነች። ናፍቀሽኝ ነበር አቢ፣ ደህና ነሽ? በእጁ የያዘውን ቁልፍ እያሽከረከረ በዓይኖቹ ከላይ እስከ ታች ይደባብሳት ጀመር። ቡና ቀለም ያለው ባለፈር ጃኬቷ ጡቶቿን ቢደብቅበትም አጭሩ ቀይ ቀሚሷ ሞንዳላ ገላዋን አጋልጦ ሰጥቶታል። ዓይኖቹ የወሲብ ረሃባቸውን ሲያዛጉ ተመለከተች። ደህና ነኝ። ዳግመኛ በመገናኘታችን ፍጹም ደስተኝነት ይሰማኛል። ለምን አረፍ አትልም? እያለች ወደ እንግዳ ማረፊያው ወንበር አመለከተችው። የለም መሄድ አለብን። አባትሽን ሰላም ብያቸው እስክመለስ ተዘጋጅተሽ ጠብቂ አለና መልሷን ሳይጠብቅ እየተጣደፈ ወደ ቢሮአቸው አመራ። ጥድፊያው የት ለመድረስ እንደሆነ ገመተችና በምጸት ፈገግ አለች። በእጇ የያዘችውን የጽጌረዳ አበባ ስትመለከት እባብ የጨበጠች ያህል ቀፈፋት። ሞጫጭቃ ግን አልጣለችውም። ዛሬ እውነተኛዋን ተዋናይ ለመሆን ታጥቃለች። ጥላቻን እንደ ማለዳ ጀንበር ለሰስ ብሎ ልብ በሚያቀልጥ ፈገግታ አስታማ
የበቀልን እሳት እንደርጎ በቀዘቀዙ ቃላት አጣፍጣ በመጥረብ ልትፈታተነው ቆርጣለች። ብዙም ሳይቆይ እንደ ኳስ እየነጠረ ተመለሰና እንንቀሳቀስ አብይ አላት። ከቢሮ በር ላይ ቆሞ የሰጣትን የጽጌረዳ አበባ ያሸተተች ቆየችና ቦርሳዋን ከጠረጴዛዋ ላይ አንስታ ወደ በሩ አመራች። እጁን ክንዷ ውስጥ አስገብቶ ደረጃው መውረድ ሲጀምሩ የቢሮዋ ስልክ አንቃጨለ። ዞር ብላ ስትመለከት ጸሐፊዋ ወደ ቢሮዋ እየገባች ነው። በጠበቃው እቅፍ ውስጥ እንደሆነች ተያይዘው ቁልቁል ወረዱ። ደረጃውን ወርደው ከህንጻው እንደወጡ ጸሐፊዋ እየተንደረደረች ደረጃውን በመውረድ ደረሰችባቸውና አቢ አሁን ይጣራ የነበረው ስልክ ያንቺ ነው አለች በላዩ እየተነፈሰች። ከየት ነው? አብነት ግንባሯን ቅጭም አድርጋ ጠየቀች። ጠበቃው ተመልሳ እንዳትሄድበት እጇን አጥብቆ ይዟል። ተካልኝ ባልቻ እባላለሁ ይላል። ማን? አብነት በመገረም አይኖቿን እያርገበገበች ተካልኝ ባልቻ ማን እንደሆነ ለማወቅ የአእምሮዋን ጓዳ ማተራመስ ጀመረች። የጠበቃው አይኖች ተበልጥጠው ትንፋሹ መቆራረጥ ያዘ። ተካልኝ ባልቻ ነው ያለኝ። ሰሞኑን በየቀኑ እየደወለ ለጥብቅ ጉዳይ ፈልጋታለሁ ይላል። አንቺ ደግሞ የጀመረችውን ሳትጨርስ አብነት አቋረጠቻት። እንደዚህ የሚባል ሰው አላውቅም። ምናልባትም በስም ስህተት ይሆናል። አላውቅህም ብለሽ ስልኩን ዝጊው። በጣም የተጨነቀ ይመስላል። ነገ ደውል ልበለው። ነገ የሚባል ቀን በቢሮዋ እንደማታሳልፍ ገመተችና በቅሬታ ራሷን ወዘወዘች። አማርኛ እኮ ነው የምናገረው ቅድስት። ተካልኝ ባልቻ የሚባል ሰው አላውቅም። መሳሳቱን ነግሬ ዝጊው። ድንገት ዞር ብላ በጸሐፊዋ ላይ ጮኸችባት። ቅድስት ትከሻዋን በምን ቸገረኝ አይነት ሰበቀችና በእርጋታ ደረጃውን መውጣት ጀመረች። ጠበቃው ትንፋሹን ውጦ አንደበቱ ተሳስሮ እንደደነዘዘ ቆሟል። አብነት ሁኔታውን በመገረም ስትመለከት ቆየችና እንሂድ እንጂ ጌታዬ አለችው ፈገግታ ለማሳየት እየሞከረች። ክንዷን ጨምድዶ እንደያዘ በደመ ነፍስ እየተወላገደ መኪናው ወደ ቆመችበት ይዟት ሄደ። ሁኔታው አላማራትም። ደቂቃ ባልሞላ ጊዜ ውስጥ በአካልም በመንፈስም የደነዘዘበት ምክንያት አልተገለጸላትም። ይህን እያሰላሰለች ቀና ስትል የተመለከተችው ትርኢት ድንጋጤ ደግሞ ሰውነቷን እኩል ለኩል ተረተረው። የጠበቃው መኪና ከቆመችበት ትይዩ አስፋልቱን ተሻግሮ ቻርሊ ሐውልት መስሎ እንደቆመ እያንዳንዷን ድርጊታቸውን ያስተውላል። አብነት በጠበቃው እቅፍ ውስጥ ቀይ ጽጌረዳ አበባ ግንጣይ እንደያዘች። ጠበቃው የመኪናውን በር ከፍቶ እንድትገባ ሲጋብዛት እንኳን አይኖቿ ባሻገር ከቻርሊ ጋር ተፋጠው ነበር። ያያታል፣ ታያዋለች። ለረጅም ጊዜ አይኖቻቸው አልረገቡም። ግን እንጂ ጽጌረዳ አለ ጠበቃው ጭራሽ ግራ ተጋብቶ። ፈጥና ወደ መኪናው ውስጥ ገባችና የበሩን መስታወት አወረደችው። ቻርሊን ለመጨረሻ ጊዜ በዚህ ሁኔታ ልትሰናበተው ነው። እንባና እልህ በአንድ አብረው ይተናነቋት ጀመር። አላለቀሰችም። ከእንግዲህ የሳቀች ብትወድቅ እንጂ ዘለላ እንባ ከደረቀው የአይኗ ኩሬ ጠብ አይልም። ጠበቃው የመኪናውን ሞተር አስጓራና ተላላፊ መኪና ለመኖሩን አረጋግጦ በከፍተኛ ፍጥነት ወደ ግራ ታጠፈ። ከፊት ለፊቱ ከአስፋልቱ ጠርዝ ወጣ ብሎ አንድ ሰው ጅብራ መስሎ ቆሟል። መንገዱን ለመልቀቅ አንዳችም እንቅስቃሴ አላሳየም። ጠበቃው ከሰኮንድ ክፍልፋዮች ላነሰ ጊዜ በፈጣን አይኖቹ አትኩሮ ተመለከተው። ሰውየው ጭራሽ ጥቂት እርምጃዎች ተራምዶ ወደ መሃል መንገድ ገባ። ጠበቃው ደነገጠ። በዚያ ፍጥነት ጨፍልቆት እንደሚያልፍ አልተጠራጠረም። የደም ስሩ ቱቦዎች ፈጠጡ፣ ጡንቻዎቹ ተወጣጠሩ፣ ግንባሩም ላባ መነጨ።
ጊዜ ሳያጠፋ ያለውን ኃይል ሁሉ ተጠቅሞ በሁለቱም እጆቹ መሪውን ወደ ግራ አጠፈው። መኪናዋ ጆሮ የሚሰቀጥጥ ድምፅ አሰማችና ተሽከርክራ ቆመች። አብነት እብድ መሆን አለበት የሚለውን አባባል ስትሰማ በስለት የተወጋች ያህል ሽምቅቅ አለች። ጠበቃው ስሜቷን አላጤኑም። አይኖቹ አሁንም የለበሰችውን ጃኬትና ቀሚስ በስሜት አውልቀው ወጣት ገላዋን ይደባብሷታል። ያን ሰው አታውቀው አለች የሚተናነቃትን ልህ ለመዋጥ ከንፈሮቿን በጥርሷ እያኘከች። እንጃ አይመስለኝም። መኪና ውስጥ ተመልሼ ከገባሁ በኋላ የማሰላስለው አንድ ነገር ምን እንደነበረ ታውቂያለሽ? የሰውየው ገጽታ ለኔ አዲስ ባለመሆኑ የት እንደማውቀው እያሰብኩ ነበር። ላስታውሰው ግን አልቻልኩም አላት ሊያቀጣጥለው አፉ ላይ ያደረገውን ሲጋራ መለኮሱን ትቶ። ቻርሊ የሚባል ተዋናይ ታውቃለህ? እንዴ ልክ ነሽ። አሁን በትክክል አስታወስኩት። ማይ ሎርድ እቺ ምስኪን ሀገር ዳግም ልታፈራው የማትችል አንድ ታላቅ ሰው አሳጥቻት ነበር። የአርቲስቱን ሕይወት ለማዳን የፈጸምኩት ታላቅ ጀብዱ በሬዲዮ መነገር፣ በጋዜጣ መታተም መቻል አለበት። ነገውኑ ለባህል ሚኒስትር ማመልከቻ አስገባለሁ እያለ በራሱ ቀልድ ራሱ ሳቀ። አብነት ዘለሽ ጉሮሮውን ነቂው የሚል ስሜት ከውስጥ ይተናነቃት ጀመር። የሰው ገጽ አለች በሐሳቧ። ወዲያውኑ የመጣችበትን ጉዳይ አስታወሰችና ራሷን ለማረጋጋት እየሞከረች ከረጅሙ ሰዓት ጋር አብራው ሳቀች። ጠበቃው ቀጠለ። እርግጠኛ ነኝ ሰክሮ አለበለዚያም አብዶ መሆን አለበት። ይገርመኛል፣ ከነዚህ አርቲስት ከሚባሉ ፍጥረቶች አንድ እንኳን ደህና ሰው አይበቅልባቸውም። ሁሉ ጠጪ፣ ሁሉ ፈንጪ፣ ሁሉ የአእምሮ ብሎን የላላው ወፈፌ ነው። ለመሐላ እንኳን አንድ ደህና ሰው የለባቸው ከንቶች። አስተናጋጁን ጠርቶ ከውስኪው እንዲደጋግም አዘዘ። አልሰከረም አለች አብነት ትንፋሿ እየተቆራረጠ። እንዴት ይሄን ልታውቂ ቻልሽ? የጠበቃው ግንባር ተቋጠረ። አልሰማህም ማለት ነው? ምኑን? ከተማ ሁሉ የሚያወራው የአርቲስቱን ታሪክ አልሰማሁም። አርቲስቱ በጣም የሚወዳት በቃል ኪዳን የተሳሰረችው ፍቅረኛ ነበረችው። ባጄ አለ ጠበቃው ታሪኩን ለመስማት ባለመፈለጉ ገና በጅምሩ እየሰለቸ። እና በጣም የትልቅ ሰው ልጅ ነች። እነርሱ ተዋደውና ተፈቃቅደው ሊጋቡ አቅደው ሳለ ቤተሰቦቿ ለሌላ ሰው ሊድሯት ወሰኑ ያለ ፈቃዱ። እና ይሄው እርሱም እንዲሆኑ ቀረ። አያሳዝኑ? አለችው። ጠበቃው ትንሽ እንደማሰብ አለና ለምን ያሳዝናሉ? መገናኘት እንዳለ ሁሉ መለያየት መኖሩንም አስቀድመው መተንበይ ነበረባቸው። በእነርሱ ሁኔታ መለያየታቸው ቢያስደስት እንጂ አያሳዝንም። ለምን አትይ? ውጥናቸው ያላቻ ጋብቻ ነበርና። እንደምትይኝ እርሷ የሀብታም ልጅ ከሆነች በአርቲስቱ ደሞዝ ምን ሊያበላት? ቆሎ ሊያስቆረጥማት ወይንስ በኮንጎ ጫማ ሊያስኬዳት? አፈቅርን የሚሉ ሴቶች የማይገነዘቡት አንድ ቁም ነገር ፍቅር ቀለብ አለመሆኑ፣ ፍቅር ራሱ ኑሮ፣ ፍቅር በራሱ ህይወት ሊሆን አለመቻሉ እውነታ ነው። የፍቅርን ሙሾ ሲያላዝኑ ከርመው ባዶ ኪሳቸውን ትዳር የሚሉትን የመቃጠያቸውን ሲኦል ይመሰርቱና መራራዋን ጽዋ ሲጎነጯት በሳምንቱ ሆድ ይብሳቸዋል። በወሩ በየአቅጣጫው ፊታቸውን ያዞሩታል። በሶስተኛው ወር ንዝንዝ፣ በአራተኛው ወር ቡጢ፣ ግፋ ቢል በስድስተኛው ወር ደግሞ የፍቺ ፋይሎቻቸውን እያንጠለጠሉ የፍርድ ቤቶችን የሥራ ጊዜ ያጣብባል። ማጣፈጫው ከሌለ ፍቅር ሁሉ ውሸት ነው አለ። ማጣፈጫ የሚለው ቃል ብር መሆኑን ለማሳየት የቀኝ እጆቹን ጣቶች እያፋተገ
አብነት አልመለሰችለትም። ጠበቃው ቀጠለ። ኦክስፎርድ ዩኒቨርሲቲ ሳለው የእንግሊዝ ዳኞችን ራስ ያዞረ ዋና ጉዳይ ይሄው የባልና ሚስት ፍቺ ጉዳይ ነበር። ያላቻ ጋብቻ ለልቦለድ ድርሰት ጥሩ ጭብጥ ሊሆን ቢችል እንጂ በገሃዱ ዓለም ሕይወት ውስጥ ከሬት የመረረ ነው። ባይኖቹ አስተናጋጁን ፈልጎ በጥቅሻ ከውስኪው እንዲጨምርለት አዘዘው። አብነት በአጠጣጡ ፍጥነት ጉድ እያለች ይህ ሰው እንደ ከብት ይበላል፣ እንደ ከብት ይጠጣል፣ እንደ ከብት ያስባል፣ ዛሬ ደግሞ እንደ ከብት ታርዶ ይሞታል ስትል አሰበች። ቆይታም በጣም የሚያሳዝነው ነገር ደግሞ ልጅቷ ጸንሳለች አሉ። ምን አይነት መጥፎ አጋጣሚ ነው አለች ስሜቱን ለመረዳት ገጽታውን እያጠናች። ጠበቃው በመንቸገረኝነት ትከሻውን ስብቅ የታችኛውን ከንፈሩን ልጥጥ አደረገና እኮ ከቁጥር የሚገባ ችግር አይደለም። ተደብቆ የገባ የሰው ቆሻሻ ተደብቆ ይፈናጠርና በቆሻሻ መጣያ ቱቦ ውስጥ ይወረወራል። ይሄ ያለንበት ዘመን እኮ 21ኛው ክፍለ ዘመን ነው። እንኳን ሳይፈለግ ለተወለደ ከንቱ ተፈልጎ ተወልዶ በእንክብካቤ ከተያዘው ቦታ የሚያገኘው ከሺህ አንድ ነው። በተለይ ሶስተኛው ዓለም በሚባለው ጨለማ የዓለም ክፍል ሳይፈለግ የተወለደ ሕፃን ዕጣ አድጎም ያው ጨለማ ነው። አይኑን ገልጾ ወደ ጨለማ ከሚወረወር አይኑን ሳይገልጥ እዚያው ከጨለማ ውስጥ እንደ ጨለመበት መቅጨት እንደ ውለታ ይቆጠራል። አጥፋው። በገጹ ላይ የሚታየውን ጭካኔ ስትመለከት የተሸከመችውን ጽንስ ጎትቶ ያወጣባትን ያህል ሰውነቷ ጭብጥ አለ። ልቧም እየደጋገመ ይረግሞ ጀመር። አራዊት አራዊት። ጠበቃው ሁኔታዋን እያስተዋለ ምን ነው ፈራሽ አላት ትከሻዋን እየደባበሰ። አልፈራውም፣ ግን እንዲያው ሃይማኖታዊ ሞራላዊና ሰብአዊ ጉዳዮችን ሁሉ ትተን ይህ ጉዳይ በሕግ ፊት አያስጠይቅም? ከትከት ብሎ ሲስቆየና በሕግ ፊትማ ምን ማያስጠይቅ ነገር አለ? የሰው ሚስት መሳም በሕግ ፊት ሳሚውንም ተሳሚዋንም ያስጠይቃል። ያቺ ምስኪን ሴት ያለ ባሏ ለምን በሌላ ሰው እንደተሳመች የምትሰጠው ምክንያት ዋጋ አይኖረውም። ሕግ አታድርጊ ያላትን አድርጋለችና ትቀጣለች። የሰው አጥር ዘሎ ሲሰርቅ የተያዘ ሌባም በሕግ ይጠየቃል። ለምን? ሕጉ የሰረቀ ወንጀለኛ ነው ብሎስ ደንግጓልና። ምናልባት ያ ሌባ በረሃብ ሊሞት የቀረው የ1 ሰዓት ዕድሜ ሊሆን ይችላል። ምናልባትም በቤቱ ውስጥ እንደ አሳማ ግልገል እየተንጫጩ ራበን እያሉ የሚጮሁበትን 6 ሕፃናት ልጆቹን ሕይወት ለማትረፍ አጥር ዘሎ ይሆናል። ምናልባትም የቀን ስራ እንኳን አጥቶ ዓመት ሙሉ የተንከራተተ ምስኪን ይሆናል። ይሄ ምክንያት ግን በሕግ ፊት ኢምንት እና ሕገወጥ ውርጃም እንደዚሁ ነው። ሕጉም ማህበረሰቡም ሕገወጥ ውርጃን ይቃወማሉ። ውርጃን ስታከናውን የተገኘች ምስኪን ሴትም በሕግ ትቀጣለች። በማህበረሰቡም ዓይንሽ ላፈር ትባላለች። ምናልባትም እኮ ያቺ ሴት የጸነሰችለትን ሰው እንኳን አታውቅ ይሆናል። ምናልባትም ልጇን የምታሳድግበት ጥሪት ቀርቶ ለራሷም ትልሰው ትቀምሰው ቁራሽ የሌላት ምስኪን ትሆናለች። ሕጉ ግን ይህ ምክንያቷ የገብስ ያህል ቀላል ነው። አስተውይ። ሕጉም ሆነ ማህበረሰቡ ልጇን ከነ ሕይወቱ ብትወልድ ለ1 ወር የወተት ሂሳብ ሳንቲም አይወረውርላት። ስቃዋን አይሰቃይም፣ ከመከራዋ አይካፈልም። ብቻ ደረቱን ነፍቶ ሁሉም ግንባሩን ቋጥሮ የጸነሽውን ውለጂ ይላታል፣ ወገቧን አጥብቆ ይዞ። ሕግ ምክንያታዊ አይደለም። አንዳንዶች እንደሚሉት በእውነትም እውር ነው። እውር ሕግ፣ እውር ዓለም። በሕግና በሕዝብ ፊትማ ምን ማያስቀጣ፣ ምን ማያስወግዝ፣ ምን ማያስኮንን ነገር አለ? በራስሽ ገላ ለማዘዝ እንኳን ፈተና አለብሽ። የውስኪ ብርጭቆ
አሁን እየተሞላ ይፈራረቃል። የጠበቃው ቀይ ፊት ሳምባ እየመሰለ ሄዷል። ከአንድ የሕግ ሰው በሕግ ላይ ይህን የመሰለ ውግዘት ሰማ ተገረመች። እንደገመተችው የሚናገረው ሁሉ ከልቡ አይደለም። ለጠየቀችው ጥያቄ ለእርሱ የነገር አካሄድ እንዲያመቸው ብቻ የሚለፈልፈው ተረት ነው። አረመኔያዊ ሰብአዊነት አለች በሐሳቧ። እርሱስ ሲሆን ሌላ የገረመኝ ነገር ደግሞ የሰው ፍቅረኛ ነጥቆ ካላገባሁ እያለ የሚባትለው ባርባሪያን ነው። ከሌላ ወንድ መጸነሷን እያወቀ ለእርሱ አንዳችን ፍቅር እንደሌላት እየተረዳ እንዴት ትዳርን በሚያክል ክቡር ነገር ይቀልዳል? ያለ መንፈሳዊና አካላዊ የፍቃድ አንድነት የሚመሰረተውን ትዳር ከቶ ስሙን ማን ሊለው ነው? ደባልነት ወይስ ሲኦል? ለህሊናው አይቀፈው? መንፈሱን ትንሽ አይሰቀጥጠው? አለች እጆቿን እያወናጨፈች ጠረጴዛውን በውጥ እየቀጠቀጠች። ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉዓለም ታደሰ። ሕያው ፍቅር